ቀለበት ከወደ ኋላ ነው አሉ። እንግዲህ ጄሪን ጎትቶ እጇን ይዞ እንግዲህ ጎዳና ላይ ወርውሯታል ማለት ነው። አቶ አምናን እንግዲህ ላይሽ አልፈልግም ከዚህ በኋላ ላይ ድራማ ልትሰሪ በፍጹም እንዳታስቢ ሲል እንግዲህ ጉዷን አወጣላት ማለት ነው። አቶ አምናን ምን እያደረክ ነው? እኔ እኮ ሚስትህ ነኝ። ምን ሆነሃል? ከዛ በኋላ አክስትየው እንግዲህ የእናቱ እህት እቺ ልጅና አክስት የአባት እህት ምናቸውም አላማረኝም። በአይናቸው የሆነ የሚያወሩት ነገር አለ። አምናን ራስህን ጠብቅ። አላውቅም በአሁን ሰዓት ላይ ማንኛው ጠላትክ እንደሆነ ራሱ ላውቅ አልቻልኩም፣ ግን ተጠንቀቅ አለችው። አክስቴ ምን ነው? ምን አይተሽ ነው? ጄሪኮ ሚስቴ ናት። ከትናንት ወዲያ ነው ቀለበት ያደረግኩት። ታዲያ እቺ ምኗ መማያምር ገፊ ለእሷ ቀለበት አደረግክ? እናትክ ሞተች እና በዚህ ሴትዮ ደስተኛ የምትሆን ይመስልሃል እንዴ ልጄ አለችው። አክስቴ ሲጀመር እኔ ደስተኛ ሆኜ አይደለም እሷን ያገባሁበት ምክንያት አለኝ። ምንድነው ምክንያት? የኔ ልጅ አሁን ልነግርሽ አልችልም፣ ግን በቃ እኔ ወድጃት ወይ አፍቅሬያት አይደለም እሷን ያገባዋት ቀለበት ያደረግኩላት አለ ማለት ነው። እንግዲህ እሷ ቀለበት ማድረጉን ራሱ ጸጽቶታል። ብዙ ነገሩን በአንድ ጊዜ ሀጣ፣ ደስታውን ተነጠቀ ማለት ነው። እና ጄሪ የምትባለዋና ወይዘሪት ሜርሲ እንግዲህ አንድ ላይ ተቀናጅተው ጉዳቸውን ሲያወሩ ሲፈን በሞባይሏ እየቀዳቻቸው ነበረ ማለት ነው። ለወይዘሮ ሰማሃል መድኃኒቱን እንደቀየሩ ሁለቱ ሲያወሩ ሁሉንም ነገር ሰማች። አሁን የሲፈንን ጥፋት የራሷን ጥፋት እነሱ ላይ ታመጣዋለች። ገብቷቸዋል አይደለ? ሲፈን ወይዘሮ ሰማሃልን የገደለቻት እሷ ናት። ስለዚህ እሷ ገዳዩ እሷ እንዳለ ሆኖ ወይዘሪት ሜርሲ እና ጄሪ አንድ ላይ ሲያወሩ ያንን ቪዲዮ ይዛባቸዋለች በስልኳ ማለት ነው። ስለዚህ እናትህን የገደሉት እነኛ ሁለት ሰዎች ናቸው ብላ ያንን ነገር ታሳየዋለች። እናም አቶ አምናን መቋቋም ያቅተዋል። ከዛ በኋላ አክስትይቱ እህች ሴትዮማ በደህና እዚህ ቤት አልመጣችም። አምናን ልጄ አንድ መጠይቅ ነገር አለ፣ ጠይቅኝ አክስቴ። ምንድን ነው? ወይዘሪት ሰማሃል ለለቅሶ ነው እዚህ ቤት የመጣችው ወይስ ከዛ በፊት ነው? አረ ከዛ በፊት ነው። ለምን መጣች? አላውቅም፣ ግን እዚህ ልትኖር ነው የመጣችው። እና እናተ ደስተኛ ነበረች? አዎ በጣም ደስተኛ ነበረች። አይ ለዛማ አይሆንም። ብቻ ወይዘሪት ሜርሲ ያንቺ እጅ ይኑርበትና የእህቴ መሞት ላይ እንደ ቋንጣ ዘልዝዬ ነው የምሰቅልሽ። እመኝኝ፣ የተወለድሽበትን ቀን ነው የማስቆጥርሽ እያለች ሴትየዋ ከዛ በኋላ እንግዲህ ወይዘሪት ሜርሲ የለቅሶ ውለታ ሶፍት እየበጠሰች ወደ ወዲህ ስትበትን አንደኛው ሽማግሌ የወይዘሪት ሰማሃል ወንድም ነው መሰለኝ አንገቱን እያነቃነቀ እሷን እያያት ነበረ። እንግዲህ ወይዘሪት ሜርሲ የሆነ ነገር እንዳለ ከጀርባዋ ነቅተዋል ብዙዎቹ ማለት ነው። አምናን ብቻ ነው ያልታየው ይሄ ጉዳይ። እንግዲህ ወይዘሪት ሰማሃል ገና ሳትሞትና ሳትመረዝ በፊት ሲፈን ዋነኛ ጠላቷ መሆኗን ረስታ ሲፈን አንቺ የኔ ሰላይ እንድትሆኚ ይፈልግሻለሁ፣ ከዛ በኋላ ድርጅቴ ውስጥ ስራ አስቀጥርሻለሁ አለቻት። በሚገባ ምን እንድከታተልልሽ ነው የምትፈልጊው? ታውቂያለሽ ሜርሲ የምትባለዋ ሴትዮ የኔ ጠላት ናት። ስለዚህ እሷን እንድትከታተይልኝ ነው የምፈልገው። እኮ ምን እንደምከታተልሽ በቃ የምታደርገውን እንቅስቃሴዋን በሙሉ ትከታተይልኛለሽ፣ ችግር የለውም እከታተልልሻለሁ አለቻት። እንግዲህ ነገሮች ሁሉ የተቀየሩት የአምናን ቀለበት የሚያስርበት ቀን ነው። ሲፈን እንግዲህ ሀሳቧን የቀየረችው። ከዛም ሲፈን እንግዲህ ወይዘሪት ሰማሃል ጋር ገብታ ወይዘሪት ሰማሃል፣ አቤት የኔ ልጅ እኔን ታስታውሽኛለሽ? አይ አላስታውስሽም። አታስታውሽኝም? የበፊቱን ታስታውሻለሽ ወይስ አሁን የቅርቡን ነው? አይ የበፊቱን ሁሉንም ነገር አስታውሳለሁ፣ አሁን የቅርቡን ነው የማላስታውሰው። በጣም ጥሩ። ከዛ በኋላ እናት ዛህራ አጠገቧ መጣችና ወይዘሪት ሰማሃል ደህና ነሽ? ተሻለሽ? ደህና ነኝ ዛህራ አለች። ከዛ እሷ ወጥታ ስትሄድ ሲፈን ወይዘሪት ሰማሃል አንድ ጥያቄ ልጠይቅሽ? አዎ፣ ግን አንቺ ማነሽ? እኔ ሲፈን እባላለሁ። ለልጅሽ ለአቶ አምናን ለውድድር የቀረብን ሴቶች ነን። እናም ውድድሩን ጄሪ አሸንፋለች። እናማ እኛም ደግሞ እዚህ ቁጭ ብለናል። 3 ሴቶች ነን እዚህ ቤት ያለ ነው አለች። ከዛ በኋላ
አንቺ እኔ የአንቺ የቅርብ ሰው ነኝ፣ ማለትም ወይዘሪት ሜርሲን እንድከታተልልሽ የቀጠርሽኝ ሴት ነኝ አለቻት። እሺ እኔ ምልሽ አንድ ጥያቄ አለኝ። እሱም ምንድን ነው? እናት ዛህራ እዚህ ቤት በጣም ቆይታለች እንዴ? በጣም በጣም ልጄን ያሳደገችልኝ እሷ ናት እና ወይዘሪት ዛህራ እንደ ባዳ አላያትም። ሁለተኛዋ እናቱ ነች ለልጄ። በጣም ደስ ይላል። ከዛ በፊት ግን አንድ ደፍኔ የምትባል ሰራተኛ ነበረች እዚህ ቤት ስትላት ሲፈልቧ ለሁለት ወከክ ብሎ ደፍኔ አለች። አዎ ደፍኔ። ከዛ አሁን የት ነው ያለችው ልትላት ስትል ጄሪ መጣችና ጠራቻት። ከዛ በኋላ እንግዲህ ደፍኔን እዛ ቤት ውስጥ እንደሞተች ወይዘሪት ሲፈን እንግዲህ በአይምሮዋ ትንሽ ብትሆንም ያን ጊዜ ታውቅ ነበር፣ ታስታውሳለች፣ ሁሉንም ነገር አወቀች። እንግዲህ የአምናን ቀለበት ያደረገ ቀን ወይዘሪት ሰምሃልን እንደዛ ስትንከባከባት አይታቸዋል። እንባዋን ከዓይኗ ላይ እየጠረገችላት ምንድነው ብርድ ልብሱ ምናምን በስነ ስርዓት እያለበሰቻት፣ ለምን እንዳይነቃባት ነው። ገብቷቸዋል አይደለ? ለወይዘሮ አምናን ወይዘሪት ሰምሃል መጥፎ ጥላቻ ወይም መጥፎ አስተያየት ብታሳያት ኖሮ ይጠራጠሯት ነበረ፣ ሲፈንን ማለት ነው። ስለዚህ ተንከባክባ ነው እንግዲህ ጉድ የሰራቻት። እና እንግዲህ የዛን ቀን ወይዘሪት ሜርሲ ወይዘሪት ሰምሃል ላይ ሙድ ስትይዝባት ነበረ። እጇን ወደዚህ እያደረገች አንዴ ወደዛ እያደረገች ማለት ነውና ወይዘሪት ሜርሲ ይዘገያል እንጂ አህያ የጀብና ትላለች ቤሌን ማለት ነው። ቢዘገይም እውነቱ መውጣቱ አይቀርም። እንግዲህ ሜርሲና ወይዘሪት ጄሪ አሁንም ደግሞ አርግዣለሁ የምትለው በውሸት ነው። እንደው በአንድ ቀን ነው እንደሚረገዘው ከጉድ ነው እናንተ። አርግዣለሁ አለ እኮ ጨርሶ ማለት ነው። አለማፈሯ ራሱ ገርሞኛል። ከዛ በኋላ እንግዲህ እንዴ መቼም ሆነ እንዳትይኝ ደግሞ እንዴት ነው ነገሩ? ምን አንቺ ኮምፒውተር ነሽ እንዴ? በአንድ ቀን የምትይዘው እንዴት ነው ነገሩ አለቻት። በቃ ሆነ አክስቴ ተይ አታሳፍረኝ። አታሳፍረኝ አልሽው? አንቺ የምታፍሪ ሰው ነሽ እንዴ አለች ወይዘሮ ሜርሲ። እንደው እውነት እንዴት እንዳሳቀችኝ አትጠይቁኝ። እና እንግዲህ ወይዘሪት ሜርሲ ጥምድ አድርጋ ይዛታለች። ግን ደግሞ ጉዳዩ የሁለቱም ነው። ገብቷቸዋል አይደለ? የሁለቱም ጉዳይ ነው ማለቴ ትሁትና ማናትቺ ጄሪና ወይዘሪት ሜርሲ ጉዳቸው በቅርቡ ይወጣል። ከዛ በኋላ እንግዲህ ምን እንደሚሆነው መገመት አይከብድም። ከዛ ምን እንደሚፈጠር እንግዲህ አብረን የምናየው ነው የሚሆነው። ሜርሲ ጉዷ ይጋለጣል። መጋለጡ የማይቀር ነው። ይሄ እውነታ ነው ማለት ነው። ግን እስከዛው ደግሞ እንደዚሁ እየፎገሩ ይኖራሉ ማለት ነው። እናማ ወይዘሪት ጄሪ በቃ እኔና አቶ አምናን ተጋባን ማለት ነው። ወይኔ ደስ ሲል፣ ወይኔ እኔ ግን ማበዴ ነው። ማን ነው ግን እንደዛ ያንን እጅ እንደዚህ ቆርጦ እዚህ ያመጣው? ደስታችንን እኮ ሊያደፈርሶት ነበረ። አንቺ ሴትዮ ካወራሽ በስነ ስርዓት አውሪ። ምን 10 ጊዜ ደንግጬ ፈርጬ ያለሽ አለቻት። እንዴ ጓደኛዬ ደግሞ እና ምን ላድርግ እያለች ስቀባጥር እንግዲህ አምናን እናቴን እንደዚህ ያደረገውን ሰው ካወቅኩኝ መቼም ይቅር ልለው አልችልም። በዛ ላይ ደግሞ ያ የተቆረጠ እጅ እዚህ ቤት ያመጣው ከኛ ምን ፈልጎ ነው? በእርግጠኝነት እናቴ ስለዚህ ጉዳይ የምታውቀው ነገር አለ። ለዛም ነው እንደዚህ የሆነችው። በጣም ደንግጣለች። ስጠይቃት ራሱ በጣም ተደናግጣ ነበረ። እና የሆነ እኛ ማናውቀው ጠላት እንዳላት እናቴ ተገናዝቤያለሁ። ግን ችግር የለውም በቅርቡ ሁሉንም ነገር ደርስበታለሁ እያለ እንግዲህ አቶ አምናን የኔ ልጅ አንተ አሁን አትጨናነቅ፣ ሁሉም ነገር ይስተካከላል። አንተ ግን መጨናነቅ በፍጹም የለብህም እሺ አለችው። አክስቴ አለመጨናነቅ አልችልም። በእርግጥ ግን ደግሞ እችን እውነታ እስከማገኝና እስከምደርስባት ድረስ ዝም አልልም አለች። ከዛ በኋላ አይ ተረጋጋ፣
እኔ ራሴ ፈልፍዬ እደርስበታለሁ። እስቲ እህቴ በምን ምክንያት እንደዚህ እንደሆነች፣ ምን ገጥሟትም እንደዚህ እንደሆነች ሁሉንም ነገር እደርስበታለሁ። አዎ አዎ፣ ተረጋጋ የኔ ልጅ፣ አሁን መረጋጋት አለብህ። እስኪ እናጣራለን። ለእናትህ የትኞቹ ወዳጅ እንደሆኑ የምናየው ይሆናል አለችው። ከዛ በኋላ እንግዲህ አሁን ይሄንን እውነታ ሁሉንም ነገር ወይዘሮ ሲፈን ትነግረዋለች ለአቶ አምናን ሲፈን እውነታውን ትነግረዋለች። ለምን ብትሉ የምትነግረው እውነታ ደግሞ ምን መሰላችሁ? ወይዘሪት ሰማሃል ከወይዘሪት ሜርሲ ጋራ የሆነ የተደበቀ ሚስጥር እንዳላቸው እናም ከሷ እንድትጠብቅኝ እፈልጋለሁ ብላኛለች ብላ ለሱ ትነግረዋለች ወይ ለዚህ ላክስትየዋ። ከዛ በኋላ እንግዲህ የሚፈጠረው ነገር ማሰብ አይከብድም ማለት ነው። ብሌኔም እንዳያችኋት እንግዲህ በጣም አዝናለች፣ አልቅሳለች። ለወይዘሪት ሰማሃል መልካም እናት ነበርሽ እኮ እናቴ ሰማሃል፣ ምን ሆነሽ ነው ያው ምናምን እያለች እንግዲህ እያለቀሰች ነበረ። እንግዲህ ምን እንደሚፈጠር የምናየው ነው የሚሆነው። ግን ደግሞ ወይዘሪት ሜርሲ ይሄን ያክል ተንኮል በሰው ልጅ ላይ እውነት ነው የምላችሁ በጣም ያስጠላል። ወይኔ ሜርሲ ተንኮል ግን በነገራችን ላይ ሁለቱ የሆነ የግል ጸብ አላቸው ማለት ሜርሲና ወይዘሪት ሰማሃል ማለት ነው። የሆነ በቃላ ሰው የማያውቀው ጥል ነው ያላቸውና ያ ጥላቸው ደግሞ እንግዲህ ችግር ላይ ጣሏቸዋል። ብቻ እናት ሰማል ወይዘሪት ሰማሃል እንግዲህ መሞት አልነበረባትም፣ ግን ሆኗል። እውነታው እስከሚጣራ ድረስ እንግዲህ በቅርቡ ደግሞ የምናየው ነው የሚሆነው ማለት ነው። እስከዛው ድረስ ደግሞ እንግዲህ ምን እንደሚፈጠር አናውቀውም። በእርግጥም እናት ሰማሃል እንግዲህ ልጇን አደራ ማንንም ሳትል ውልቅ አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?